እውቀት የሰው ልጅ ትልቁ ሀብት፣ ንባብ ደግሞ የዚያ ሀብት መክፈቻ ቁልፍ ነው። ከ60 ዓመታት በላይ ያስቆጠረውና በአራዳ ክፍለ ከተማ የሚገኘው ታሪካዊው የጆን ኤፍ ኬኔዲ ቅድመ አንደኛ ደረጃ ትምህርት ቤት ዛሬም እንደ ትናንቱም የእውቀት ችቦውን እያቀጣጠለ ይገኛል። ማንበብ ያብብ በሚል መሪ ቃል የተጀመረው የንባብ ሳምንት ንቅናቄ ዓላማ አንባቢ ትውልድን በመፍጠር ውጤታማ ተማሪዎችን ማፍራት ነው። በመድረኩ ላይ የተገኙት የአራዳ ክፍለ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አቶ ዱጋሳ ፈቃዱ ንባብ ከአእምሮ መነቃቃት ባለፈ ለሥራ ተነሳሽነትና ለስነ ልቦና ጥንካሬ ያለውን ፋይዳ እንዲህ ገልጸውታል። አሁን ግን በልዩ ሁኔታ በንቅናቄ ዋናው ዓላማው ተማሪዎች ውስጥ የንባብ ባህል እንዲያድግና ተማሪዎች ሲያነቡ የእውቀት አድማሳቸው እንዲሰፋ፣ ማንበብን ባህል እንዲያደርጉ፣ ተመራማሪ እንዲሆኑ፣ የነገ ሀገር ተረካቢ እንዲሆኑ፣ እውቀት ላይ የተመሰረተ መረጃዎችን እንዲያገኙ የሚያደርግ ከሕፃንነታቸው ከታች ጀምሮ ተኮትኩቶ በዚህ ባህል እንዲያድጉ የሚደረግበት ሰፊ ንቅናቄ የሚደረግበት ፕሮግራም ነው። በትምህርት ቤቱ ላለፉት 5 ዓመታት የዳበረው የንባብ ባህል ለሌሎች ትምህርት ቤቶችም አርአያ መሆኑን የጠቀሱት የትምህርት ቤቱ ርዕሰ መምህር ግሩም መዝገበም አንድ ሰው እየኖረ ነው ለመባል ማንበብ ይኖርበታል ሲሉ የንባብን ወሳኝነት አጽንኦት ሰጥተው ተናግረዋል። ማክሰኞ በየዓመቱ ዘወትር ሐሙስ በየሳምንቱ እየተከናወነ ያለው የንባብ ፕሮግራም እጅግ በጣም በሚደንቅና በሚያስደስት ሁኔታ መምህራኖች ግቢ ውስጥ በመገኘትና በተማሪዎች መካከል ላይ በመገኘት ተማሪዎች እንዲያነቡ እያደረጉ የቀጠለበት ሁኔታ ነው ያለው። በ66 ዓመታት ጉዞው በሺዎች የሚቆጠሩ የሀገር ባለውለታዎችን ያፈራው ይህ አንጋፋ ትምህርት ቤት ዛሬም የራሱ ፍሬዎች በሆኑት በቀድሞ ተማሪዎቹ እገዛ የተማሪዎቹን ስነ ምግባርና ውጤታማነት ለማሻሻል እየተጋ ይገኛል። መምህራን፣ ወላጆችና ጥሪ የተደረገላቸው እንግዶች በተገኙበት በዚህ ዝግጅት የመጽሐፍ ንባብ፣ የተማሪዎች መዝሙርና የሽልማት ሥነ ሥርዓት ተካሂዷል። ንባብ ያብባል፣ ትውልዱም ይለመልማል። የአራዳ ክፍለ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት